ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ህዝባዊ እምቢተኝነቱ ተስፋፍቷል። ህዝባዊ ተጋድሎም በተጠናከረ ሁኔታ እየተካሄደ ነው። የእንግሊዝ መንግስት በኢትዮጵያ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉ የጉዞ ማሳሰቢያ አውጥቷል። በተለይም በአማራ ክልል፣ በኦሮሚያና በትግራይ ክልሎች እንዲሁም በሶማሌ ክልል ዜጎች ጉዞ እንዳያደርጉ ማስጠንቀቂያ አውጥቷል። የተለያዩ ሀገራትም በኢትዮጵያ ዜጎቻቸውን ጥንቃቄ እንዲያደርጉ ማሳሰቢያ እየሰጡ ይገኛሉ። ህዝባዊ አመጽ ተፈርቷል። በኢትዮጵያ በየቦታው የሚታየው የህዝብ ተቃውሞ ወደ አጠቃላይ ሀገራዊ የህዝብ ንቅናቄ እንደሚሸጋገር ምልክቶች እየታዩ ነው። በአርባ ምንጭ፣ በዲላ፣ በጋምቤላ፣ በሲዳማ ህዝባዊ እምቢተኝነትን በማንሳት ህዝቡ አደባባይ ወጥቶ ተቃውሞን እየገለጸ ይገኛል። በዛሬው ዝግጅታችን በአማራ ክልል ያለውንም ወቅታዊ የተጋድሎ እንቅስቃሴ እንመለከታለን። የጦሩ አመራሮች ተይዘዋል፣ ተገድለዋል። በተለያዩ አካባቢዎች ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት እንደዚሁ እጅ እየሰጠ እንዳለም በሚደርሱን መረጃዎች ማረጋገጥ ተችሏል። ከህዝባዊ እምቢተኝነቱ እንጀምራለን። የእንግሊዝ መንግስት የጉዞ ማስጠንቀቂያ አውጥቷል። በኢትዮጵያ በበርካታ አካባቢዎች ሰላም የለም ብሏል የእንግሊዝ መንግስት ማሳሰቢያ። ወደ ዘውትር ተሳታፊያችን እንመጣለን። አዳዲስ ከተሞች እየተጨመሩ ነው። ዛሬ አርባ ምንጭ ላይ የ12 ዓመት ልጅ ተገድላ በመገኘቷ ፍትህ እንፈልጋለን ያሉ የአርባ ምንጭ ነዋሪዎች አደባባይ ወጥተዋል። የፍትህ መጓደል ተደጋጋሚ በሆነ መልኩ በአካባቢው የተከሰተ በመሆኑ ህዝቡ በምሬት የተጠራቀመ ብሶቱን ነው ዛሬ ያወጣው። በጋምቤላም እንደዚሁ፣ በዲላም ደሞዝ ከአለመከፈልና ጭማሪው ከመቅረቱ ጋር ተያይዞ ህዝቡ አደባባይ መውጣቱን የሚያሳዩ መረጃዎች እየወጡ ነው ያሉት። በርካታ አካባቢዎች እየተቀላቀሉ ነው። ህዝባዊ እምቢተኝነት በኢትዮጵያ ተጀምሯል። እውነት ነው መሳይ። እንግዲህ በሀገሪቱ ውስጥ ለውስጥ በጣም በከፍተኛ ደረጃ በደሉን ሲያብላላው ተሸክሞ ቆይቷል የኢትዮጵያ ህዝብ። አሁን ፈንድቶ ወጥቷልኝ። በተለይ ከአዲስ አበባ በደቡብና በስተምዕራብ አካባቢ ያለው ኦሮሚያን ጨምሮ ጋምቤላ፣ ቤንሻንጉል ጉሙዝ፣ ደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ የሚባሉ እነዚህ 5 ክልሎች ላይ ህዝቡ ወደ አደባባይ ወጥቶ መንግስትን እየተቃወመ ነው የሚገኘው። ከዚህ ከ2 ቀንና ከ3 ቀናት በፊት በደቡብ ክልል በሐዋሳ ከተማ በጣም በቅርብ ርቀት ገኘው ቦና የምትባለው ወረዳ ላይ በጣም መንግስት መቆጣጠር አቅቶት ትናንትናም ዛሬም እንደዚሁ ማህበረሰቡ ወጦ ከፍተኛ ተቃውሞ እያሰማ ነው። አሁን ደግሞ ትናንትናና ዛሬ በአርባ ምንጭ የታጠቁ ኃይሎች ከፍተኛ የሆነ አመጹን ለማብረድ ከፍተኛ ጥረት ቢያደርጉም ከቁጥጥር ውጭ ነው፣ ከአቅማቸው በላይ ሆኖ ከተማው ህብረተሰብ ወደ ጎዳና ወጦ ተቃውሞውን በማሰማት ላይ ነው የሚገኘው። ይሄ ነገር በጋምቤላም እንዲሁ ከመንግስት ሊቆጣጠረው ወደማይችል ደረጃ ደርሶ ህብረተሰቡ ከታጠቁ ኃይሎች ጋር ፊት ለፊት እየተጋፈጠ ነው የሚገኘው። እንግዲህ በመምህራን የተጀመረው፣ በመንግስት ሰራተኛው የተጀመረው፣ በሐረር አካባቢ ደግሞ እንዲሁ በምዕራብ ሐረርጌ ደግሞ በፖሊስ ሰራዊት አባላት ደሞዝ አልተጨመረንም፣ እኛ ተነጥለን ቀርተናል፣ ደሞዛችንም እየተከፈለን አይደለም በማለት ወጥተዋል። አሁን አጠቃላይ የመንግስት ሰራተኛው ብቻ ሳይሆን ለስርዓቱ አገልጋይ የሆነ መሳሪያ አንግቦ ስርዓቱን ለማስቀጠል ጥረት ሲያደርግ የነበረው ኃይል በሙሉ በመንግስት ላይ ተቃውሞ እያስነሳ ነው የሚገኘው። እውነት ለመናገር ይሄ ነገር ከአጠቃላይ ህዝባዊ በመሆኑ ከእንግዲህ በኋላ መንግስት በፍጹም ሊቆጣጠረውና አዳፍኖ ሊያስቀረው የማይችል ደረጃ ላይ ደርሷል። የታጠቀ ኃይልን የማይፈራ መሳሪያ ያነገበን ኃይል የማይፈራው ትውልድ አሁን ተፈጥሯል። አሁን ዛሬ በአርባ ምንጭ ያየነው መሳሪያዎች፣ ጥይት ይተኮሳል። ነገር ግን ድንጋይና ዱላ ይዞ አመጽ ለማስነሳት እና ወደ ታጠቁ ኃይሎች ጋር ግጭት ለመፍጠር ፊት ለፊት እየተጋፈጠ ነው የሚገኘው። በጋምቤላ የተመለከትነው ተመሳሳይ ነገር ነው። በትናንትና ሁለትም እንዲሁ በዲላ አካባቢ የተደረገው የተቃውሞ እንቅስቃሴ አድማሱን አስፍቶ ወደ ተለያዩ ወረዳዎች እየሄደ ነው የሚል መረጃ ደርሰውናል። በአጠቃላይ በኢትዮጵያ ከፍተኛ የሆነ የሰላማዊ አመጽ ብቻ ሳይሆን መንግስትን ፊት ለፊት የሚጋፈጥ የከተማ አድማ ይጀመራል ተብሎ ስለታሰበ እንግዲህ 11 እዝን በአማራ ክልል አሰማርቶ ሙሉ በሙሉ ሰራዊቱን አማራ ክልል የወሰደው የመንግስት አስተዳደር አሁን በደቡብ ክልል፣ በደቡብ ምዕራብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በጋምቤላ፣ በቤንሻንጉል አካባቢ ማጣፊያው አጥሮት ወዲያ ሲሮረጥ ነው እየተመለከትን የምንገኘው። ምናልባት በተለያዩ አካባቢዎች ያለውን የህዝብ ተቃውሞ በተመለከተ ጥያቄዎቹን እየተነሱ ህዝቡን ወደ አደባባይ የሚያወጡ ብሶቶችን እንደው ጠቅለል አድርጎ መግለጽ ወይም ደግሞ መመልከት ከተቻለም የፍትህ መጓደል፣ የፍትህ መራቅ፣ የመልካም አስተዳደር እጦት፣ የኢኮኖሚ ጥያቄ በእነዚህ ነገሮች የሚሽከረከር ነው። ስለዚህ በአንድም ይሁን በሌላ በመላው ኢትዮጵያ ህዝቡ አመጽ ውስጥ ከወጣ ብሶቱን ወደ አደባባይ
በአደባባይ ለመግለጽ ህዝባዊ እምቢተኝነትን የሚጀምር ከሆነ ተመሳሳይ ናቸው አጀንዳዎች። የብሔር አጥርን የዘለለ የሃይማኖት አጥርን የዘለለ ላለፉት 30ና 40 ዓመታት ህወሓት ስልጣን ላይ ከወጣ ጀምሮ አብይም አጠናክሮ ባስቀጠለው የብሔር ፖለቲካ ምክንያት ኢትዮጵያውያን አንድ የሚያደርጋቸው አጀንዳ የለም እየተባለ ነበር። አሁን የምንሰማቸው የህዝብ ድምጾች ተመሳሳይ ናቸው። በሲዳማ ደሞዝ ይከፈለን፣ በሃዲያ ደሞዝ ይከፈለን፣ በጋምቤላ በቤኒሻንጉል ተመሳሳይ ጥያቄዎች ናቸው። አርባ ምንጭ የተነሳውም ሆነ በሃዲያ ከመልካም አስተዳደር እጦት ከፍትህ መጓደል ጋር የመጡትም ጥያቄዎች ተመሳሳይ ናቸው። ስለዚህ በአንድም ይሁን በሌላ በመላው ኢትዮጵያ መሰል ጥያቄዎች እየተነሱ ህዝብ ወደ አደባባይ የሚወጡ ከሆነ የሚቆጣጠረው ሊሆን አይችልም። ምናልባት ምን አይነት ነገር ልናይ እንችላለን? እየተስፋፋ ነው። እንደ ወረርሽኝ በየከተማው ህዝቡ ስሜቱን ብሶቱን ለመግለጽ እየወጣ ነው። ከዚህ አንጻር ነገ ከነጎዲያ በርካታ ከተሞች ይቀላቀላሉ ተብሎ ነው የሚጠበቀው። መሳይ አሁን የኢኮኖሚ የመልካም አስተዳደር የህግ የበላይነት ጥያቄ አይደለም ህብረተሰቡ በጣም እያሳሰበው የመጣ የመኖር ያለመኖር ጥያቄ ላይ ደረሰ እኮ። በቃ እነዚህን ጥያቄዎችን አሁን የጠቀስኩልን 3 ጥያቄዎች መንግስት ሙሉ በሙሉ እኮ ደፍጥጧቸዋል። ኢትዮጵያ ውስጥ የኢኮኖሚ እድገት የለም። በጣም አድሏዊነት የበዛበት ነው። በፍትህ ስርዓቱን ብንሄድ ፍርደ ገምድል በወንበር ላይ ተቀምጠው ፍርደ ገምድል የሆነ ውሳኔ የሚወስኑ ዳኞች ሙሉ በሙሉ ነው ማለት በሚያስችል ደረጃ ደርሷል። ሌላውም የመማር ሕክምና የማግኘት የማህበራዊ ፍትህን የማግኘት መብት አልፎታል እኮ። አሁን ይሄ 2 ዓመት 3 ዓመት 4 ዓመት ሆኖታል እኮ። አሁን የመኖርና ያለመኖር ጥያቄ ነው እያነሳ ያለው። እንግዲህ በደቡብ ክልል መሳይ በደቡብ ምዕራብ እና በማዕከላዊ ክልል 5 እና 6 ወራት ደሞዝ ያልተከፈላቸው የመንግስት ሰራተኞች አሉ። እነዚህ የመንግስት ሰራተኞች ትዳራቸውን ፈተው ከሚያስተምሩበት ትምህርት ቤት ትተው ከወላጆቻቸው ጋር ሄደዋል። ሚስት በአንድ በኩል ባል በአንድ በኩል ልጅ በአንድ በኩል ሆኖ ትዳር የበተነ ስርዓት እንደሆነ ይታወቃል። ደሞዝ አልከፈለም። ወልቂጤ የሚባለው ወይንም ስልጤ የሚባለው ዞን መሳይ አሁን ትናንትና የደረሰኝ መረጃ የሚያመላክተው በስልጤ ዞን የሚባለው በሁሉም ወረዳዎች ላይ የፍየል አንድ ግለሰብ ፍየልና ዶሮ ሲሸጥ ግብር ከፋዮቹ እዛ ገበያ ላይ ተገኝተው ዶሮ 400 ብርና 500 ብር ሽጣልና ይህን ያክል ግብር ክፈል በማለት እያሰቃዩት ነው የሚገኙት። ትምህርት ቤቶች ተዘግተዋል። መምህራኖቹ እንዲያውም ያልተዘገበለት በስልጤ ዞን በበርካታ ወረዳዎች መሳይ በበርካታ ወረዳዎች ስልጤ ዞን መምህራን የስራ ማቆም አድማ አድርገዋል። የክልሉ አስተዳደር የዞኑ አስተዳደር የታጠቁ ኃይሎች በየትምህርት ቤቱ በመገኘት መምህራንን ሰብስበው ወደ ትምህርት ገበታቸው እንዲመለሱ ለማድረግ ከፍተኛ ጥረት ቢያደርጉም ገንዘብ የሚከፈል ገንዘብ የለንም፣ ፌዴራል መንግስቱ በብድር መልክ ይሰጠናልና በአጭር ጊዜ ውስጥ እንከፍላቸዋለን በማለት እያማለሏቸውና አድማውን እንዲያቆሙ ከፍተኛ የሆነ የፖለቲካ ቅስቀሳ እያደረጉ ነው የሚገኙት። ነገር ግን አልተበገሩላቸውም። ይሄ አሁን የመኖር ያለመኖር ጥያቄ ነው። በህይወት የመኖር ጥያቄያቸው የኢትዮጵያ ህዝብ አደጋ ውስጥ ወድቋል። በልቶ የማደር በሰላም እቤት ውስጥ እርቦት የመቀመጥ መብታቸውን ሁሉ መንግስት ነፍጎታልና ይሄ ነገር በጣም ተስፋፍቶ የቀጠለና አሁን የኢትዮጵያ ህዝብ ብቻ ሳይሆን መሳይ ዓለም አቀፍ ሚዲያዎች እየዘገቡት ያለው ሁኔታ ነው። የኢትዮጵያ ጉዳይ በኢትዮጵያ ላይ ብቻ አይደለም ተቋርጦ የሚቀረው። ምናልባትም በቀንዱና በምስራቅ አፍሪካ ሀገራት ላይ የኢትዮጵያ ችግር ተስፋፍቶ ቀጠናውን ወደ ትርምስ ሊያመጣ የሚችል ስርዓት እንደሆነ በርካታ መጋዘኖች፣ በርካታ መንግስታት፣ በርካታ ድርጅቶች እየጠቀሱ ነው የሚገኙት። ምናልባት ከሰሞኑ የወጣው ዘኢኮኖሚስት መጽሔት በጣም ተነባቢ የሆነ ጋዜጣ ነው። አሁን በኢትዮጵያ ላይ ያወጣው አጠቃላይ የትርምስና አጠቃላይ የረብሻ መንግስት እንደሆነ በሚዲያ ላይ አስነብቧልኝ። ምናልባትም ከተባበሩት አረብ ኤሚሬት ጋር በመሆን በሱዳን አካባቢ የሱዳን ህዝብን ከፍተኛ ጭፍጨፋ እንዲካሄድ ያደረገ መንግስት ነው።